ምናልባት የሰዎች የደም አይነታቸውን ከማወቅ ተያይዞ ያለው ነገር ደግሞ የተወሰነ ነገር በለስ ምክንያቱም ማወቁስ ምንድነው የሚጠቅማቸው? ለምሳሌ ምን ይጠቅመኛል ይላል አንድ ሰው አወቁት አላወቁት ምንድነው ለኔ የሚያመጣው ፋይዳ? ከነዛ ውስጥ በጣም ትልቁን ቁጥር የያዘውን ሰው እንደው ማወቅ ይቻላል? ምን ያህል ጊዜ ለገሰ? ምክንያቱም እውቅና በዚህ አጋጣሚ ቢሰጠው ብዬ ነው። ያው እሱ ኮንትሮቨርሻል ነው። ስም መጥራት ላያስፈልገን ይችላል። ያ ማለት እኮ በ3 ወር ብናካፍለው እድሜ ልኩን ለገሰ በጣም ብዙ ጊዜ ለገሰው ማለት ነው። ጤና ይስጥልን ተመልካቾቻችን፣ በየሳምንቱ በዚህ ሰዓት የሚቀርብላችሁ ሳምንታዊው የጤና ጥበብ ፕሮግራማችን ተጀምሯል። ጤና ጥበብ ፕሮግራማችንን ሰላም ሄልዝ ኮንሰልተንሲ ከአባይ ቴሌቪዥን ጋር በጋራ በመሆን ወደ እናንተ የሚያቀርቡት ፕሮግራም ነው። በዚህም ፕሮግራም ላይም በጤናው ዘርፍ ላይ ከፍተኛ አስተዋጽኦ እያበረከቱ የሚገኙ የሕክምና ባለሙያዎችን እንዲሁም ደግሞ የጤናው ዘርፍ አመራሮችን እንግዳ አድርገን በመጋበዝ ያላቸውን እውቀትና ክህሎት እንዲሁም ደግሞ እየሰሩ ያሉትን ስራዎች ወደ እናንተ የምናቀርብበት ፕሮግራም ነው የጤና ጥበብ ፕሮግራማችን። ዛሬም እንደተለመደው እንግዲህ አንድ እንግዳ ይዤላችሁ ቀርቤያለሁ። ከኛ ጋር ብትቆዩ የሳምንቱ የጤና ጥበብ ቪዲዮም ሰዓቱን ጠብቆ ወደ እናንተ የሚደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ተመልሰናል ተመልካቾቻችን፣ የጤና ጥበብ ፕሮግራማችን ተጀምሯል። እንግዳችን እዚህ ስቱዲዮ ደርሷል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? ሰላም። በጣም አሪፍ። እንግዲህ ዛሬ በተለይ ከዚህ ከደም ጋር ተያይዞ እንዲሁም ደግሞ ከአይን ብሌን ጋር ተያይዞ ተቋማችሁ ምን እየሰራ ነው የሚለው ነገር ጉዳዮች ለተመልካቾች ለማድረስ እዚህ ስቱዲዮ ስንጋብዝህ ወይም ጥሪ ስናደርግልህ ጥሪያችንን ተቀብለህ ስለመጣ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ እድሉን ስለሰጣችሁ። ጥሩ። እንግዲህ ያው ይህንን ፕሮግራም በቴሌቪዥን መልኩ ስለሚከታተሉ ሰዎች የዛሬ እንግዳ ማን ነው ብለው መጠየቃቸው አይቀርምና እስቲ ነው ማንም በል ከየት ነው የመጣው፣ ሙሉ ስምህን፣ የስራ ድርሻስ ምንድነው የሚለው ነገር ለተመልካቾች የተወሰነ ገለጻ አድርግላቸው። እሺ፣ ስሜ ዶክተር አሸናፊ ታዘበው እባላለሁ። በኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት ዋና ዳይሬክተር ነኝ። ጥሩ። እንግዲህ ዛሬ በጤና ጥበብ ፕሮግራማችን እንግዲህ እንደምታውቀው የተለያዩ ጉዳዮችን ያነሳል። በተለይ ከዚህ ከተቋማችሁ ጋር ተያይዞ የሚነሱ የተለያዩ ጉዳዮችን እንዲሁ እናነሳለን። ያው ወደ ጥልቅ ብለን ከመግባታችን በፊት ወደ ፕሮግራማችን ስያሜ ጤና ጥበብ ነው እንደምታውቀውና እንግዶቻችንን የምንጠይቃቸው በተለይ እነሱ ከሚሰሩት ስራ አንጻር ጤና ጥበብ መሆኑን በምን አይነት መልኩ መግለጽ ይችላሉ የሚለውን ነገር ነውና የምናነሳው። ምናልባት ጤና ጥበብ ነው ስንል በተለይ አንተ ከምትሰራበት የሙያ ዘርፍ አንጻር በምን አይነት መልኩ መግለጽ እንችላለን? በተለይ ደም እንግዲህ ህይወት ነውና ከዛ ጋር ማያይዘ መልስ መመለስ ትችላለህ። እንግዲህ ጤና ወይም ሜዲሲን ስንማርም አርት ነው ብለን ነው የምንማረው። ኢትስ ናት ኦንሊ ሳይንስ ብቻ ሳይሆን ጥበብም ነው። ጥበብነት የሚያደርጋቸው መገለጫዎች አሉት። አንደኛ ከሳይንሱ ባለፈ ከሰው ጋር በሰዎች ተግባቦት ውስጥ የሚሰራ እንደመሆኑ መጠን ያንን ለመስራት የምንጠቀምባቸው መንገዶች፣ ዘዴዎች እና አሰራሮች በሙሉ ጥበብን የሚጠይቁና ጥበብን ሪፍሌክት የሚያደርጉ መሆን አለባቸው። በሁለተኛ ደረጃ ጤና ጥበብ በተለይ ወደኛ ዘርፍ ስንመጣ ደግሞ ወደ ደም ወደ ልገሳው ዘርፍ ስንመጣ ከሳይንቲፊክ ቤዙ በተጨማሪ ቅድም እንዳልኩት ሶሻል ቤዙ ወይም አንትሮፖሎጂክ ቤዙ ካልቸራል የሆነው ኮምፖኔንት ኢኳሊ ሲግኒፊካንት ነው። በመሆኑም ያንን አፕሮች የምናደርግበት ወይም የምናስረዳበት መንገድ ጥበብን ይዞ አርትን ተጠቅሞ ኮሚኒኬሽን መንገዶችን ተጠቅሞ እንደመሆኑ መጠን ያው ከሜዲሲን አርት ነው ከሚለው በተጨማሪ ደግሞ ሪል የሆነውን አርት ኢንቮልቭ ያደርጋል እና ከሱ አንጻር እናየዋለን ማለት ነው። ጥሩ፣ በጥሩ ነው የገለጽከው። ወደ ተቋማችሁ ስንመጣ እንግዲህ የእናንተ ተቋም እንግዲህ የአሁን ስያሜውን ከማግኘት በፊት የብሔራዊ ደም ባንክ አገልግሎት በሚለው ነው እንግዲህ በጣም በርካታ ሰዎች የሚያውቁት። በቅርቡ ነው እንግዲህ የስም ስያሜ የሚያደረገውና እንደው እሱንም በተወሰነ ነገር ጠቀስ አድርግልንና የስም ስያሜ ማድረጉ ስለምን አስፈለገ የሚለውን ነገር እንግዲህ የተወሰነ ነገር ንገረንና ተቋሙ መቼ ተመሰረተ፣ ምን አይነት አገልግሎት እየሰጠ ይገኛል፣ አላማው ምንድን ነው የሚለውን ደግሞ እስቲ። ጥሩ። እንግዲህ የአሁኑ የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት የምንለው ተቋም እንደ ተቋም የተመሰረተው በአሁን
እንደገለጽከው በ2015 ነው። ከዛ በፊት የተለያዩ ስያሜዎችን ይዞ ይህንን አገልግሎት ይሰጥ ነበር። አጠቃላይ እንግዲህ የደም አገልግሎት ሲጀመር ኢትዮጵያ ውስጥ በጣሊያን በሁለተኛው ወረራ አካባቢ ጀምሮ የደም ማስተላለፍ ሕክምናዎች እንደነበሩ በተለይ ለዛ የሚያስፈልጉት ደም ደግሞ ከውጭ ሀገር በተለይ ከራሻ ይመጣ እንደነበረ ይነገራል በታሪክ ድርሳናት ውስጥ። ሆኖም ግን ኦፊሻሊ የደም መሰብሰብ ብሎ ማስተላለፍ ሕክምና ኢትዮጵያ ውስጥ የተጀመረው በ1962 ዓመተ ምህረት ነው። በድሮ ቤተሳይዳ አሁን የካቲት 12 በምንለው ሆስፒታል ውስጥ በአንድ እስራኤላዊ ሐኪም የተጀመረ አገልግሎት ነው። ከተጀመረ በኋላ በሁለት ዓመት ውስጥ በቀይ መስቀል ከ1964 ዓመተ ምህረት ጀምሮ በቀይ መስቀል ውስጥ ሆኖ 12 በሀገሪቱ በመላ ሀገሪቱ 12 ቅርንጫፎችን ይዞ እስከ 2004 ዓመተ ምህረት ድረስ በቀይ መስቀል ሲተዳደር የነበረ አገልግሎት ነው። ሆኖም ግን እንግዲህ የጤና አገልግሎት መስፋፋት ጋር ተያይዞ የደም አገልግሎት ጥያቄ ከመብዛቱ ጋር ተያይዞ እና የደም አሰባሰቡ ቁጥር ላይ የነበሩት ሊሚቴሽኖችን ለመቅረፍ በድሮ የጤና ጥበቃ ሚኒስቴር የነበረው ወደ መንግስት እንዲገባ አድርጓል። በ2004 ዓመተ ምህረት ወደ መንግስት ሲገባ በ2004 ዓመተ ምህረት አሁን ሜዲካል ሰርቪስ አገልግሎት የሚባለው ስር ሆኖ እንደ አንድ ቡድን ሆኖ እየተሰራ የነበረ አገልግሎት ነው። በዛን ጊዜ ጥሩ ሲግኒፊካንት ማይልስቶን የምንላቸው የደም ባንኮች ቁጥር ከ12 ወደ 25 እንዲያድጉ ተደረገ። ከዛ በተጨማሪ ደግሞ በቀይ መስቀል በነበረበት ጊዜ በተለይ እስከ 2004 ዓመተ ምህረት ሙሉ በሙሉ በትክ የደም አገልግሎት ነው የሚሰጠው የነበረው። ያ ማለት ሰዎች ደም ሲፈልጉ የሚተካ ደም በማምጣት የሚደረግ ነው። ያንን ሙሉ በሙሉ በሚባል ኦልሞስት 90% ወደ ከትክ ደም ወጦ ወደ ቮለንታሪ ወይም በበጎ ፍቃድ በሚለገስ ደም መለገስ ተጀመረ ማለት ነው። ስለዚህ 2004 ጀምሮ የነበረው አገልግሎት እሱን ይመስላል። አሁንም ግን ይሄ የደም አገልግሎት ጥያቄ አሁንም ሰፊ የሆነ ሆስፒታሎች በበረከቱ ቁጥር የሰርጂካል ካፓሲቲያችን በጨመረ ቁጥር እየጨመረ የሚመጣ እንደመሆኑ መጠን ይሄ ተቋም አሁንም በተቋም ደረጃ መቋቋም አለበት በሚል በሚኒስትሮች ምክር ቤት ውሳኔ በ2007 ዓመተ ምህረት እንደ ተቋም ተቋቋመ ማለት ነው። ስለዚህ እንደ ተቋም የተቋቋመው ኦልሞስት በ2007 ዓመተ ምህረት ነው። በጣም ያንግ የሆነ ተቋም ነው። አሁንም ይሄ 2007 ላይ ከተቋቋመ በኋላ አገሪቱ ውስጥ የአይን ባንክ አገልግሎት ደግሞ ለብቻው ኦልሞስት የዛሬ 23 ዓመት ጀምሮ ለብቻው ይሄድ ነበርና የአይን ባንክ አገልግሎቱ በተለይ በኤንጂኦ ፎርማት የሚሰጥ አገልግሎት የነበረ አገልግሎት ነው። ያው በጤና ሚኒስቴር በአዲስ አበባ ጤና ቢሮ ስፔሻሊ በምኒልክ ሆስፒታል እና በኦርቢስ ኢንተርናሽናል በተባለ ተቋም ነበር ተቋቁሞ አገልግሎት ሲሰጥ የነበረው። ሆኖም ግን ከጥቂት ጊዜ በኋላ ያው የኤንጂኦ ፎርማቶች የሚገጥማቸውን ችግር አንደርስታንድ ታደርጉታላችሁ። እንደዚህ አይነት ችግር ሲገጥማቸው ያው ጤና ሚኒስቴር ጥናት አድርጎ ወዴት መግባት አለበት ይሄ አገልግሎት ብሎ ያው ጥናት ከተደረገ በኋላ ውሳኔ ተሰጥቶበት ከ2015 ጀምሮ ኦፊሻሊ በሚኒስትሮች ምክር ቤት አሁንም ጸድቆ የኢትዮጵያ ደምና ቲሹ ባንክ ወይም የኢትዮጵያ ደምና ህብረ ሕዋስ ባንክ ሆኖ ሁለቱንም ተቋማት ይዞ ተቋቁሟል ማለት ነው። ስለዚህ የኢትዮጵያ ደምና ቲሹ ባንክ ስንል አሁን ፕራይመርሊ የደም አገልግሎቶችን እና የህብረ ሕዋስ ውስጥ ብዙ አይነት ህብረ ሕዋሶች አሉ። ከረንትሊ በአሁኑ ሰዓት የኮርኒያና የአምኒዮቲክ ሜምብሬን የሚባል ወይም የእንግዴ ልጅ ክርታስ የሚባሉ ቲሹዎችን ፕሮሰስ እያደረግን ለሚፈልጉ ሆስፒታሎች እያቀረብን እንገኛለን ማለት ነው። ስለዚህ ባጭሩ ታሪኩ አመጣጡ ይሄን ይመስላል። ለተመልካቾች ግን ያው ብዙ ነገሩ ጥሩ ተገልጸ የመጨረሻዋ ግን እንዴ ይሄ አገልግሎት እኛ ጋር አለ እንዴ የአምኒዮቲክ ክርታስ የምትለዋ እንዲህ አይነት አገልግሎት አለ እንዴ ብለው መጠየቃቸው አይቀርምና ስለዚህ አሁን ያለው ሁኔታ ምን ይመስላል ምን ማለት ነው የሚለው ነገር ነው። እንግዲህ
ለማን ነው ያ ነገር የሚሰራው? ያ ፕራይመርሊ እሱን የሚጠቀሙት አሁንም የአይን ሐኪሞች ናቸው። በተለይ በተለያየ ጠባሳ ምክንያት የአይን ብርሃን ላጡ ሰዎች ያንን ቲሹ በመተካት አምኒዮቲክ ሜምብሬን የምንለው ወይም ደግሞ አምኒዮቲክ ሜምብሬን ማለት እንግዲህ ልጅ እንደተወለደ የሚሸፈንበት ክርስታስ አለ እሱ ማለት ነው። ስለዚህ ይህን አገልግሎት አክቹዋሊ በጣም በቅርብ ነው የጀመርነው። ኦልሞስት 1 አመት አሁን ሰኔ ሲመጣ ኦልሞስት 2ኛ አመቱ ይሆናል። እንዳልኩት ብዙ አይነት ቲሾዎች አሉ ሰውነታችን ውስጥ እንደምታውቀው። እነዛን ቲሾዎች አገልግሎቶቹን ለማምጣት እየሞከርን ነው። አሁን ፕራይመርሊ የሚጠቀሙት የአይን ሐኪሞች ናቸው እና ያንን የመጣን በጎ ፍቃድ ለጋሽ እናት የመጣን የእንግዲህ ልጅ ፕሮሰስ አድርጎ ጥራቱን ጠብቆ የሚያስፈልጉትን ስራዎች ሰርቶ ለአይን ሐኪሞች እያደረስን እንገኛለን ማለት ነው። እውቅናው ተሰርቷል፣ አዌርነስ ተሰርቷል ለማህበረሰቡ እናቶች በበጎ ፍቃድ መጥተው ይሄንን ልገሳ እንዲያደርጉ። አሁን በሰፊው አምኒዮቲክ ሜምብሬን ላይ በሰፊው እውቅና ስራ አልሰራንም። ምክንያቱም ገና እየተጀመረ ያለና ካፓሲቲውንም ገና የቢልድ እያደረግን ያለ እንደመሆኑ መጠን ፓራራሊ ወደፊት የምንሰራው ስራ ይሆናል ብለን እንትን አላለም። ግን ያው ይሄኛው ዲስካርድ የሚደረግ ነገር እንደመሆኑ መጠን የእናቶችን ኮንሰንት ብቻ ፍቃድ ብቻ የሚፈልግ የሚወገር ነገር ነው። ያው እንግዲህ ልጅ ከተወለደ በኋላ ልጁ የሚወገር ነገር እንደመሆኑ መጠን ኮንሰንት ብቻ የሚፈልግ ስለሆነ ይህን ያህል የማህበረሰብ ሬዚስታንስ ይኖረዋል ብለን አናስብም። ዴፊኒትሊ እስካሁንም አልገጠመንም ያን ያህል በሰራናቸው ሊሚትድ ፔሪዶች ውስጥ። ጥሩ። እስኪ አሁን ደግሞ ስለ ደም የተወሰኑ ነገሮችን እናንሳ። ደም እንግዲህ በሰውነታችን ውስጥ የሚገኝ ትልቅ የሰውነታችን ክፍል ነውና እንደው ስለ ደም እንደው ማህበረሰቡ ማወቅ አለበት ብለህ የምታስበው ተፈጥሯዊ ይዘት የተወሰነ ነገር በለን። እንግዲህ ስለ ደም ማያውቅ ይኖራል ብለን አናስብም። ግን ደም ማለት እንግዲህ ያው ሰውነታችን ውስጥ ካሉ ያው ቲሹ ነው የሚለው ሜዲካሊ ወይም ህብረ ህዋሶች ውስጥ አንዱ ነው። በውስጡ በርካታ ንጥረ ነገሮችን፣ ህዋሶችን እንዲሁም ውሃን ጨምሮ ውሃ መሰል ፈሳሾችን የያዘ ንጥረ ነገር ነው። በጣም ሪች ነው ደም። በውስጡ በርካታ ህይወት አድን የሆኑ ህዋሶች፣ ህብረ ህዋሶችና ሌሎች ንጥረ ነገሮችን የያዘ የሰውነታችን ፈሳሽ ነው። ስለዚህ ደም ኢሴንሻሊ ዋና ዓላማው ብለን የምናስተምረው ኦብቪየስሊ በሰውነታችን ውስጥ ኦክሲጅንን ማዘዋወር ነው። ስለዚህ በአየር ያገኘነውን ኦክሲጅን ከሳምባችን ወጥቶ ወደ ሰውነታችን እንዲሰራጭ የሚያደርገው ደም ነው። ከዜን የወጣውን ካርቦን ዳይኦክሳይድ ደግሞ መልሶ ወደ ሳምባ የሚመልሰውም ደም ነው። ስለዚህ ኢሴንሻል ፐርፐዝ ያለው ኦክሲጅን ኬሪንግ ነው ዋና ፐርፐዙ። ያንን ዋና ፐርፐዝ ነው አልነው እንጂ በውስጡ የበሽታ መከላከያ ዲፌንስ ሜካኒዝም የሆኑ ህዋሶች አሉ። ነጭ የደም ህዋሳት የምንላቸው ደም መድማትን የሚያስቆሙ ወይም የሚከላከሉ ፕላትሌት የምንላቸው ህዋሳት አሉ። ሌሎች ፕሮቲኖችን የያዘ ፕላዝማ የምንለው ሶሉሽን አለ ወይም ውሃ መሰል አካል አለና በርካታ ጥቅሞች አሉት። ዋነኛ ዓላማው እናንተኑ በተለይ ቀይ የደም ሴልና ደም እንደሚያደርገው ቀይ የደም ሴል ነው። ስለዚህ ቀይ የደም ሴሉ ኦክሲጅን ኬሪንግ ነው። ስለዚህ ኦክሲጅን ከሌለ ወይም አየር ከሌለ ለሰው ልጅ ምን ማለት እንደሆነ ትርጓሜው ይታወቃልና የደም ጥቅም ያን ያህል ነው። ደም አንሷል፣ ደም ፈሷል ማለት ሰውነት ውስጥ በቂ ኦክሲጅን በቂ ዝውውር እየተካሄደ አይደለም ማለት ነው። ጥሩ። ወደ ደም አይነቶች እንምጣስ። ያው ሰዎች እንግዲህ የየራሳቸው የእውቀት ደረጃ አላቸውና ይህንስና ያው ማህበረሰቡ የሚያውቀው እንዳወቀው እናውቃለን። ለማያውቁት የማህበረሰብ ክፍሎች ግን የደም አይነቶች የምንላቸው ምን ናቸው? ሰዎችስ እንደው የደም አይነታቸውን የማወቅ እድላቸው አሁን ምን ያህል ደርሷል? አሁን አንዳንድ ሰዎች እንደው ዝም ራንደምሊ ብትጠይቃቸው ብዙ ሰዎች አያውቁም የደም አይነታቸውን። ቢያውቁ አንድ ሰሞን እንደው የሆነ መታወቂያ ላይ ምናምን ተጀምሮ እንደነበር አስታውሳለሁና ያለው ነገር ምን ይመስላል የሚለው ነገር እንስቲ። እንግዲህ አጠቃላይ የህብረተሰባችን ጋር ከደም አይነቶች ማወቅ ጋር ዞሮ ለጤና ያለንን አመለካከት የምናውቀው ነው።
አጠቃላይ ያለን አመለካከት ገና ማደግ ያለበት መጠናከር ያለበት አስተሳሰብ ነው ብለን እናስባለን። ከዛ ውስጥ ደግሞ የደም አይነቶችም አንድና ወሳኝ ናቸው። አንድ ሰው የደም አይነቱን ማወቅ አለበት ተብሎ ይታሰባል። ወይም ደግሞ በማንኛውም ሰዓት ሲንቀሳቀስ የደም አይነቱ በሆነ ቦታ ላይ ተይዞ ቢንቀሳቀስ ለደህንነቱ ለሴፍቲው ወሳኝ ነው። የደም አይነቶች ስንል እንግዲህ ብዙ አይነት የደም ክላሲፊኬሽኖች ወይም ደግሞ አሰያየሞች አሉ። በጣም ኮመንሊ የምንጠቀማቸው ሁለት አይነት የደም ክላሲፊኬሽን ሲስተሞች አሉን። አንደኛው የኤቢኦ ሲስተም ነው። ኤቢኦ አንድ ሰው የደም አይነቱ አይዘር ኤ ኦር ቢ ኦር ኤቢ ኦር ኦ ሊሆን ይችላል። ሁለተኛውና አብሮ ኮምባይን አድርገን የምንጠቀመው የአርኤች ሲስተም የምንለው ነው። አርኤች ደግሞ ፖዚቲቭ እና ኔጌቲቭ ነው የሚሆነው። ስለዚህ አጠቃላይ 8 አይነት ስምንት የደም አይነት አለ እንላለን። በግርድፉ ነው ይሄ። ያ ማለት ኤ ፖዚቲቭ እና ኤ ኔጌቲቭ አለን፣ ቢ ፖዚቲቭ እና ቢ ኔጌቲቭ አለን። ስለዚህ ውስጥ አብዛኛው ዓለም ላይ አብዛኛው ሰው ኦ ፕላስ ነው የደም አይነቱ አብዛኛው የዓለማችን። እኛ ሀገርም ዲፈረንት አይደለም። ቁጥር ስፔሲፊካሊ የተጠና እንትን እንደ ሀገር ያው ትንሽ ጥናቶች አሉ፣ ግን እንደ ሀገር የተጠና ባይኖረንም እኛ ከምንሰበሰበው ደም አብዛኛው ኦ ፕላስ ነው የምንሰበሰበው። ቀጥሎ ኤ ፕላስ ነው፣ ቀጥሎ ቢ እና ኤቢ ይመጣሉ። መጨረሻው ኦ ኔጌቲቭ ነው፣ በጣም ትንሽ ደም ያለው ማለት ነው በእንትን። ሆኖም ግን ከዛ በላይ አይነት የደም አይነቶች አሉ እኛም አልፎ አልፎ የምንመረምራቸው። በአጠቃላይ እንደ ኤቢኦ አይነት ወይም አንቲጄኒክ ክላሲፊኬሽኑ ላይ ወደ 300 አይነት አሉ። በአጠቃላይ ደግሞ በኮምባይንድ ፎርም የምንላቸው ወደ 40 አይነት ክላሲፊኬሽን ሲስተም አለ። ስለዚህ እኛ ኮመንሊ የምንጠቀማቸው ሁለቱን ነው። አልፎ አልፎ ግን በጣም ኮምፕሌክስ ለሆኑ የደም ማስተላለፍ ህክምናዎች፣ ለቀዶ ጥገናዎች ወይም ደግሞ ሪፒትድሊ በተደጋጋሚ ደም ለሚወስዱ ሰዎች እነዚህን ዲቴይልድ የሆኑ የአንቲቦዲዎች ክላሲፊኬሽኖችን እንጠቀማለን። ኮመን የምንጠቀመው ግን ኤቢኦ እና አርኤችን ብቻ ነው። ተመልካቾቻችን እየተከታተላችሁ የምትገኙ ሳምንታዊው የጤና ጥበብ ፕሮግራማችንን ነው። ከእንግዳችን ጋር ያለንን ቆይታ አልጨረስንም። ዳግም እንገናኛለን። አብራችሁን ቆዩ። ተመልሰናል። ተመልካቾቻችን የጤና ጥበብ ፕሮግራማችን እንደቀጠለ ነው። ከእንግዳችንም ጋር ያለንን ቆይታ እንቀጥላለን። ምናልባት የሰዎች የደም አይነታቸውን ከማወቅ ጋር ተያይዘው ያለውን ነገር ደግሞ የተወሰነ ነገር በለስ። ምክንያቱም ማወቁስ ምንድነው የሚጠቅማቸው? ለምሳሌ ምን ይጠቅመኛል ይላል አንድ ሰው። አወቁት አላወቁት ምንድነው ለኔ የሚያመጣው ፋይዳ የሚሉ ሰዎች እንግዲህ የደም አይነትን ማወቅ ቅድም ለመጥቀስ እንደሞከርኩት ዋናው ጥቅም እንደ ማንኛውም የጤና እውቀት ወይም ሊኖረን ከሚገቡ ቤዚክ የጤና እውቀቶች ውስጥ አንዱ ነው ብለን ነው የምንወስደው። በተለይ ባደጉት ሀገራት ውስጥ ይሄ በጣም ኮመን የሆነ ነገር ነው። ብለድ ግሩፕን ማወቅ የሚጠቅመው ለምንድን ነው? የሰው ልጅ ደም መቼ እንደሚፈልግ ወይም እንደሚያስፈልገው አይታወቅም። አብዛኛው የደም ሕክምና ከመድማት ጋር ከአደጋዎች ጋር ያው ከህመሞች ጋር የተያዘ ከህመም ጋር ሲሆን ምንጊዜም ሆስፒታል ሄደን ነው። ግን ድንገተኛ ችግሮች ቢፈጠሩ ደም በሚያስፈልግበት ጊዜ የደም ምርመራ ሳያስፈልግ በቀጥታ የሚያስፈልጉ ደሞችን ለመስጠት የሰው ልጅ ደም አይነቱን ማወቅ ያስፈልገዋል። ሁለተኛ ቀደም እንዳልነው በተለይ ይሄ የአርኤች ሲስተም ላይ ያለውን የደም አይነት ማወቅ በተለይ በጋብቻ ወቅት ዋቴቨር የሚፈጠሩ ኢንኮምፓቲቢሊቲዎች አሉ። ስለዚህ እነሱን ቀድሞ ለመከላከል ይረዳል ማለት ነው። እሺ እንግዲህ ተቋማችሁ ደም በሚሰበሰብበት ሰዓት እንግዲህ ያው ለጋሾች በዋናነት ይነሳሉና ተቋማችሁ በዋናነት በደምም በለው በዚህ በባይን ብሌንም ብንለው በዋናነት ስለ ለጋሾቻችሁ ማን ናቸው፣ ከየት ነው የሚመጡት የሚሉትን ነገሮች እናያቸው። ቋሚስ ለጋሾች አላችሁ ወይ? አሁን ብዙ ሰዎች ብሔራዊ ደም ባንክ እጥረት አጋጠመው ሲባል እንዴ ቋሚ ለጋሾች የሉትም እንዴ ለምንድን ነው የሌሉት ይላል። ያን ሰውዬ ግን አንተ ግን ለግሰሃል ስትለው ለግሰው አያውቅም። እንዲህ ያለ ነገሮች ይኖራሉና በዋናነት ደም የሚለግሱት የእናንተ ለጋሾች እነማን ናቸው የሚሉትን ነገሮች። ጥሩ ጥያቄ ነው። ያው እንግዲህ
የኢትዮጵያ ደምና ህብረ-ሕዋስ ባንክ አገልግሎት ዋና ስራው ድልድይ ሆኖ ማገልገል ነው። በማን ነው ድልድይ የሚሆነው? በለጋሾችና በተቀባዮች መካከል ድልድይ ሆኖ ነው የሚያገለግለው። ስለዚህ ዋነኛው ደንበኞቻችን ምንላቸው ለጋሾቻችን ናቸው ማለት ነው። እነዚህ ለጋሾቻችንን ተማምነን ነው ይህን አገልግሎት እየሰጠን ያለ ነው። ቋሚ ለጋሾችም በርከት ያሉ ቋሚ ለጋሾችም አሉን። የዓለም አቀፍ ስታቶች በሚያሳዩት ደረጃ በተለይ ባደጉት ሀገራት ደረጃ ባይሆንም በጣም ጥሩ የሚባል በተለይ በአዲስ አበባ ውስጥ በጣም ጥሩ የሚባል እስከ 10% የሚደርሱ ቋሚ ለጋሾች አሉ። 10% ማለት ከቶታል ዶኔሽኖቻችን እስከ 10% ይኖራሉ። እንደ ሀገር ዝቅ ሊል ይችላል። ይሄ 10% እንደ ዓለም አቀፍ ስታንዳርድ በጣም ጥሩ የምንለው ስታንዳርድ ነው ከቋሚ ለጋሾች አንጻር። ሆኖም ግን በቋሚ ለጋሾች ብቻ ሳይሆን በሪፒት ደግሞ የሚለግሱ ወይም ደግሞ ቋሚ ያልሆኑ ለአንድ ጊዜ ወይም ለሁለት ጊዜ የሚለግሱ በርካታ ለጋሾች አሉን። ስለዚህ እነዚህ ለጋሾቻችን እነማን ናቸው ለሚለው ጥያቄ አብዛኞቹ ወጣት እድሜያቸው ከ17 ዓመት እስከ 30ዎቹ ያሉ አብዛኛው በትምህርት ቤት ውስጥ ያሉ በሃይ ስኩል መጨረሻ እድሜያቸው ወይም በዩኒቨርሲቲ መጀመሪያ አካባቢ ያሉ ወጣት ኢትዮጵያውያን ናቸው አብዛኞቻቸው ለጋሾቻችን። በዛ እድሜ ክልል እንግዲህ አሁን ወደ ቀጣዩ ጥያቄ ላልፍ ስለያነሳልኝ እንግዲህ የዩኒቨርሲቲ ተማሪዎች አብዛኛውን ቁጥር ሊይዙ ይችላሉ። የሃይ ስኩል ተማሪዎችም እንዲሁ ቁጥሩን ከፍ ሊያደርጉት ይችላሉ። በዋናነት ግን ምንድነው የእናንተ ተቋም ወይም ሳይንሱ አንድ ሰው ለመለገስ ሲያስብ እነዚህ ነገሮች ማሟላት አለበት ብሎ ያስቀመጣቸው ክራይቴሪያዎች ይኖራሉ? አዎ፣ ያው ዲቴይል ክራይቴሪያዎች አሉት። ግን ማንኛውም ሰው መጀመሪያ ወደ ደም ለመስጠት የሚያስፈልጉ የምንላቸው 3 ሜጀር ክራይቴሪያዎች ነው። የመጀመሪያው ነገር እድሜ ነው። እድሜው በተቻለ መጠን ከ18 ዓመት በላይ ከሆነ ወይም ከ17 ዓመት በላይም ከሆነ መደረግ ይችላል። በሁለተኛነት ክብደት ነው። ክብደታቸው ከ45 ኪሎ ግራም በላይ የሆኑ ሰዎችና አፓረንትሊ ወይም ደግሞ ጄኔራሊ ምንም አይነት የጤና ችግር የሌለባቸው ናቸው ተብለው ሲታሰቡ ወደ ቀጣይ ስቴፕ መሄድ ይችላሉ ማለት ነው። ወደ ቀጣይ ስቴፕ መሄድ ይችላሉ ስንል እነዚህ ለመለገስ ሬዲ ሆነው መምጣት ይችላሉ። ወደ እናንተ ተቋም መምጣት ይችላሉ እነዚህ ነገሮች ካሟሉ። በቃ ስለዚህ እድሜ፣ ክብደትና አፓረንትሊ ሄልዚ መሆን ብቻ ነው የሚያስፈልገው ማለት ነው። የጣራ የእድሜ ገደብ የለውም። የእድሜ ገደብ ወደ ዲቴይሎቹ ስንገባ የእድሜ ገደብ አለው። እስከ 65 ድረስ መለገስ ይቻላል። ከ65 ዓመት እስከ 70 ዓመት አሁንም በሐኪሞች ተመርምሮ ልዩ ፍቃድ ተሰጧቸው መለገስ ይችላሉ። ከ65 ዓመት በላይ ከሆናቸው ልዩ ፍቃድ ይፈልጋሉ ማለት ነው። ከ60 እና እስከ 65 ዓመት ያሉ ግን ከዚህ በፊት ሲሰጡ የነበረ ከሆነ አሁንም መለገስ ይቻላል። ስለዚህ ጣሪያው ጄኔራሊ 70 ይሆናል ማለት ነው። ግን ከ65 እስከ 70 ያለችው እድሜ ስፔሻል ፍቃድ ትፈልጋለች። ወደ ታችም ያው በአብዛኛው እንግዲህ በአፍሪካ ያው እንደዚህ አይነት ስታንዳርዶችን የሚያወጡ ሀገራት ከ16 ጀምሮ ይላሉ። እኛ ብዙ የምንጠቀመው 17 ፕላስ ነው። 17 ዓመት የደፈነን ወደ ኋላ ነው እየተጠቀምን ያለ ነው። ግን አብዛኛው የዓለም አቀፍ ስታንዳርዶች ላይ 16 ፕላስ ደም መለገስ ይቻላል። እሺ፣ ደም መለገስ እንግዲህ ስነ ልቦናዊ እርካታው በጣም ትልቅ ነው። እንደገና በቃ እንደው ኢትዮጵያዊነቱ ራሱ አሁን ከመረዳዳት ሼር ከመደራረግ ከመደጋገፉ ባሻገር በራሱ በጣም ትልቅ የህሊና እርካታ የመስጠት አቅም አለው። ባሻገር ግን እንደው ሳይንሱ የሚለን አለ ወይ? ሳይንሱ አንዳንድ ሰዎች ምን ይላሉ? ደም መለገስ በራሱ ጤናዊ ፋይዳው በጣም ሰፊ ነው አለው ብለው የሚያስቡ ሰዎች አሉ። ሳይንሱ ምን ይለናል? ስለዚህ ልክ ነው። ሞር እኛ ከሳይንሱ ከሜዲካል ቤኔፊቱ የበለጠ ሞር ሶሳይታል ቤኔፊቱ ላይ እናተኩራለን። ያው የመደጋገፍ፣ የመተጋገዝ፣ የመተዛዘን ምልክት ነው
ልገሳ አጠቃላይ ወዘር ደም ለግስ ወይም የአይን ብሌን ለግስ ሌሎች ቲሾችንም ኦርጋንም ብትለግስ እነዚህ ከኮምፓሽኔት ኬር ወይም ከኮምፓሽን ከሶሳይታል ኮምፓሽኑ ጋር ነው የምናያይዘው። ሜዲካሊ ቤኔፊት አለ ወይ? የተወሰኑ ቤኔፊቶች አሉት። ዋነኛው ቤኔፊት ብለን የምናስበው ደም ለመለገስ በሚመጣበት ወቅት የመጀመሪያው ነገር ሰውየው ስክሪን ይደረጋል። ሩቲን ስክሪኒንግ አለው ማለት ነው። ስለዚህ ሩቲንሊ ጤናውን ቼክ እያደረገ ነው። ጤናውን ቼክ ሲያደርግ ያው ማንኛውም ሐኪም እንደሚመረምረው አስፈላጊ የፊዚካል ጤንነቱ ቼክ ይደረጋል። በላብራቶሪም አትሊስት ለተላላፊ በሽታዎች እነዚህ ኮመን የምንላቸው 4ቱ ተላላፊ በሽታዎችን ቼክ ይደረጋል። የደም አይነቱን ያውቃል የሚሉት ዋነኛ ጠቀሜታ አላቸው። በዛውም የጤናውን የሚያበለጽግበትን እንትን የሚልበትን መንገድ ተምሮ አድቫይስ ተደርጎ ስለሚሄድ አንደኛው የቤኔፊት ፓኬጅ የምንለው እሱን ነው። ሁለተኛ ደም መለገስ በራሱ ያው ደም ከውስጣችን በሚወጣበት ጊዜ የተወሰኑ እንትኖች ይወጣሉ አብረው። በተለይ አይረን የምንለው ንጥረ ነገር ቅድም እንዳልኩት ይሄ ለኦክሲጅን ኬሪንግ የምንጠቀምበት ንጥረ ነገር አይረን ነው። አይረን በሚወጣበት ጊዜ የሰውነታችን ውስጥ ያለ የሚዘዋወር አይረን ሎድ ይቀንሳል። ያ መቀነሱ አንዳንድ ጊዜ ከልብ ህመም ጋር አልፎ አልፎ ከስኳር ያው ሰፊ ጥናቶች የሉም እውነት ስነግርህ። እነዚህ አይነት ግን ስሞል የሆኑ ጥናቶችና የታዩ ኢፌክቶች አሉ። የልብን፣ የካንሰርን፣ የስኳርን ህመም እድል የመቀነስ እድሉን የመቀነስ ነው። ያው ያስቀራል እንትን ይላል ሳይሆን የመቀነስ የተጋላጭነት እድሉን የተጋላጭነት እድሉን ይቀንሳሉ። በተለይ ይሄ ከአይረን ኦቨርሎድ ጋር የተያያዙትን ማለት ነው። ሁለተኛው የምንለው እሱን ነው። ሶስተኛው ሰርኩሌሽንን የደም ሰርኩሌሽንን ጤናማ ያደርጋል። ስለዚህ ሙሉ የሰውነታችንን ሰርኩሌሽንን ጤናማ በማድረግ በኩል ሮል አለው ማለት ነው። ሶ ሳይኮሎጂካል ሶሳይታል ቤኔፊቱ አለ። የሄልዝ ቼክአፕ እና ሩቲን ፎሎአፕ ቤኔፊቱ አለ። እንደዚህ አይነት ደግሞ የተጋላጭነት እድልን የሚቀንሱባቸው ጠቀሜታዎች አሉት ብለን እንትንላለን። ግን ስናስተምር ሁሌም እኛ ይሄን አንጠቀምም። ለምንድነው ማንጠቀመው? እንዳልኩ ሰፊ ጥናት ተደርጎባቸው ይሄ ዴፊኒትሊ ሪዲዩስ ያደርጋል ሪስክ ተብሎ ሳይሆን በተወሰነ ደረጃ ሪስኩን ሪዲዩስ ሊያደርጉ እንደሚችሉ የታዩ እንደመሆናቸው ኤቪደንሱ ስትሮንግ ስላልሆነ፣ ሁለተኛ ከቤኔፊቱ ከሜዲካል ቤኔፊቱ ይበልጥ ሶሳይታል እና ሳይኮሎጂካል ቤኔፊቱ ይበልጣል ብለን ስለምናስብና ቤኔፊት ታስቦ እንዲለገስ አድቮኬት ስለማናደርግ ነው። ቮለንታሪ ዶኔሽን ብቻ ዊዛውት ኤኒ ቤኔፊት መታሰብ ስለሌለበት በሚል። እሺ፣ አንድ ሰው ዛሬ ደም ቢሰጥ በምን ያህል ጊዜ ውስጥ በድጋሚ ደም መስጠት ይችላል? አሁን በእኛ ስታንዳርድ በ3 ወር ነው። 12 ሳምንት መጠበቅ አለበት። ግን ጄኔራሊ ሳይንቲፊካሊ ስፒኪንግ ከ8 ሳምንት እስከ 12 ሳምንት መስጠት ይቻላል። በእኛውም ባለው በእኛ አሰራር ሁኔታ ግን 12 ሳምንት ነው እየሰራን ያለ ነው። ዋናው ምክንያት 8 ሳምንት ማድረግ ይቻላል። ግን 8 ሳምንት በምናደርግበት ጊዜ ተጨማሪ ምርመራዎችና ተጨማሪ ሰፖርቶች ለዶነሮች ያስፈልጋሉ። እሱም በማናደርግበት ፌዝ ላይ ስለሆነን በ12 ሳምንት ነው እየቀጠልን ያለ ነው። ወደፊት እነዛ የሚመጡበት መንገድ ካመቻቸን 8 ሳምንት በሚሰጥበት ጊዜ ሊሆን ይችላል። ያ ማለት ግን ይሄ የሆል ብለድ ዶኔሽን የምንለው ወይም ደግሞ ማንኛውም ደም ልገሳ አሁን በቅርቡ እናስጀምረዋለን ብለን የምናስብ አፋረሲስ የሚባል የዶኔሽን አለ። ያ ማለት ሴሎችን ለብቻ ለይቶ አውጥቶ የሚደረግበት የደም ልገሳ ነው። እሱ በ2 ሳምንት አሁን ስታንዳርዳችን በ2 ሳምንት ነው የምናደርገው። ግን ኢቭን በሳምንት መለገስ ይችላል። ለምሳሌ ፕላትሌት የሚባለውን የደም አይነት ብቻ ለይተን አውጥተን
መለገስ እንችላለን የሚያስፈልገውን ብቻ ማለት ነው። ስለዚህ እሱን በቅርብ በጣም ባነሰ ጊዜ ውስጥ 1 ወር ውስጥ እናስጀምራለን። እነሱ እሺ። ሌላው እንግዲህ እናንተ ተቋም እንግዲህ በጣም ቋሚ 10% ቋሚ ለጋሾች ናቸው የሚል ነገር አንስተናል። እኛ ተቋም ሳይሆን አዲስ አበባ ላይ ብቻ ነው ተቺ መረጃ አንድ 10% ያልኩት የአዲስ አበባ ነው እንጂ እንደ ሀገር ከዛ በታች ነው እንደ ሀገር። ጥሩ። በዋናነት እንግዲህ የተለያዩ ሰዎች እናንተ ጋር ይለግሳሉ፣ ቋሚዎች ናቸው። ከነዛ ውስጥ በጣም ትልቁን ቁጥር የያዘውን ሰው እንደው ማወቅ ይቻላል? ምን ያህል ጊዜ ለገሰ? ምክንያቱም እውቅና በዚህ አጋጣሚ ቢሰጠው ብዬ ነው። ያው እሱ ኮንትሮቨርሻል ነው፣ ስም መጥራት ላያስፈልገን ይችላል። 123 የደረሰ ሰው አለ በልገሳ። ስለዚህ 123 ጊዜ ያ ማለት እኮ በ3 ወር ብናካፍለው እድሜ ልኩን ለገሰ በጣም ብዙ ጊዜ ለገሰው ማለት ነው። በጣም ብዙ ሰዎች አሉ ከ100 በላይ ራሱ ያው ስም አሁን እዚህ ላይ ጠርተን እንትን ከምንል ያውቁታል ሰዎች ያውቁታል ራሳቸው ከ100 በላይ እኛም ሪኮግናይዝ እናደርጋለን ኤቭሪ ይር። በተለይ ሰኔ 7 በሚደረገው የዓለም ደም ለጋሾች ቀን ላይ እነዚህ የደም ለጋሾቻችንን ሪኮግናይዝ እያደረግን ነው የምናልፈው። ስለዚህ በጣም በርካታ ሰዎች ከ50 በላይ የለገሱ 100 በላይ የለገሱ አሉ። የሴቶች ተሳትፎስ እዚህ ላይ እንዴት ነው? የሴቶች ተሳትፎም ያው እንግዲህ ተፈጥሯዊ እንትኖች አሉ፣ ሊሚቴሽኖች አሉ ሴቶች ላይ። ግን ዲስፓይት ዛት በጣም ጥሩ የሚባል በተለይ ኢቭን ከ20 ለጋሾች ውስጥ አሉ ሴቶች ከ100 በላይ ከለገሱ ውስጥ አሉ። እሺ። የደም ልገሳ እንግዲህ ሲታሰብ ሁሌ ይለገሳል ማለት አይደለም። በተወሰነ ጊዜ ጋፖች ወይም መንገጫገጮች ሊፈጠሩ ይችላሉ። እንደው እንደ ተቋም የእናንተ ተቋም ደም በሚሰበሰብበት ጊዜ ከልምድ አንፃር በጣም እጥረት የሚያጋጥምበት ወቅት አለ ወይ የሚለው ነገር እና እንዲህ አይነት እጥረቶች በሚያጋጥሙበት ሰዓት እንደ መፍትሄ የምትወስዱት ነገርስ ምንድን ነው የሚለው ነገር እንግዲህ የደም አሰባሰባችን ሂደት ላይ እንደው የማይሰበሰብበት ቀን ወይም ወር የለም፣ ሁሌ ያለ። ልዩነቱ የቁጥር ነው የሚሆነው። በዚህ አጋጣሚ እንግዲህ ይህንን እንድንል ራሱ በድፍረት የማይሰበሰብበት ቀን የለም እንድንል ያደረጉንን በተለይ ቋሚ የሆኑ የደም ለጋሾቻችንን ቋሚ ያልሆኑ በየጊዜው እየመጡ ደም የሚለግሱ ለጋሾቻችንን በዚህ አጋጣሚ ማመስገን ያስፈልጋል። በአመት ውስጥ እንግዲህ በአመት ካሌንደር ውስጥ በምንሄድበት ጊዜ የተወሰኑ ወራቶች ላይ የደም አሰባሰባችን እንደ ሌሎች ወራት አይሆኑም። አጠቃላይ ወደ ጥረት ስንመጣ ሾርቴጅ ወይም ይሄ የብለድ አቬይላቢሊቲ ላይ ግሎባሊ ብለድ ስኬርስ ከምንላቸው ፕሮዳክቶች ውስጥ ነው። ማለት አቴኒ ታይምቲ ሾርት ነው ተብሎ ነው የሚታሰበው። ስለዚህ አጠቃቀም ላይ ብዙ መስራት የሚያስፈልገው ፕሮዳክት ነው። እኛም እንደ ሀገር ያንን ሪኮግናይዝ እናደርጋለን። ብለድ ሾርቴጅ አቴኒ ታይምቲ አለ ብለን ነው እዚህ ወር ይሻላል ካልሆነ በስተቀር ሁሉም ወር ላይ 100% ምንም ችግር የለም ተብሎ የምንመጻደቅበት አገልግሎት አይደለም። ስለዚህ እሱን እንዳለ ይዘን ከወራት ግን ይለያያል። እንግዲህ ባለፉት 2 ዓመታት በተሰሩ ጥሩ ስራዎችና በተለይ ከክረምት በጎ ፍቃድ ጋር ተያይዞ ከዚህ በፊት በተለይ ከ2 ዓመት ከ3 ዓመት በፊት ይሄ የክረምት ወራት በጣም ፈታኝ ነበሩ። አሁን ባለፉት 2 ስፔሻሊ እነዚህ ያለፉት 2 ክረምቶች ላይ በጣም በቂ የሚባል ምንም አይነት ቻሌንጅ ያልነበረበት የደም አሰባሰብ ነበረን። ስለዚህ ዘንድሮም የክረምት ቻሌንጁ ነው ይቀጥላል ብለን አናስብም። በተለይ የክረምት በጎ ፍቃድ እንደ ሀገር የሚሰሩት የበጎ ፍቃድ አገልግሎቶች ጋር እያያዝንም ስለምንሰራ እሱ ረድቶናል ብለን እናስባለን። ግን አሰባሰቡ ወደ ጥሩ መጥቷል። ከዛ ቀጥሎ ቻሌንጂንግ የሚሆነው መስከረም ነው። መስከረም እንደምታውቁት በተለይ የትምህርት መጀመሪያ ወቅት ነው። ገና ተማሪዎች ገና አልጀመሩም። በሁለተኛ ደረጃ የበዓላት ወቅት ነው። በዓላት በጣም ነው የሚፈትኑን እኛ አንላይክ ሌሎች ሰርቪሶች በዓላት በጣም ይፈትኑናል። በተለይ የአደባባይ በዓላት ሲበዙ መስከረም ላይ እንደምታውቁት በርካታ የአደባባይ በዓላት አሉ።
የአደባባይ ያልሆኑ ሆሊዴዎችም አሉና ሰው ሆሊዴይ ላይ በጣም ያው የመለገስ እንትኑ ይቀንሳል። ትኩረት ወደዛ ይሄዳል። ያው ተፈጥሯዊ ነው። የትም ዓለም ላይ ያለ እንትን ነው፣ ሪኮግናይዝ እናደርገዋለን። ስለዚህ ሴፕቴምበር ላይ ሲግኒፊካንት የሆነ ቻሌንጅ አለው። ዜን ጥቅምት፣ ህዳር፣ ታህሳስ በጣም ጥሩ ይሆንና አሁን ሌላ ፈተና የሚመጣው ጥር ነው። ጥር ደግሞ እንደምታውቁት አሁንም የኛ ዶኔሽን በተማሪዎች በዩኒቨርሲቲዎች ላይ አብዛኛው ላይ የተንጠለጠለ እንደመሆኑ ጥር ላይ አብዛኛው የፈተና ጊዜ ወይ ደግሞ የረፍት ጊዜያቸው ላይ ስለሚሆን እሱም ሁለተኛ ቻሌንጅ ነው። ዜን ሶስተኛ ቻሌንጅ ወር የምንለው አጽዋማት ወር ላይ ነው። አጽዋማት ወር ልክ አሁን ያለንበት ወር የካቲት፣ መጋቢት፣ ሚያዚያን ጨምሮ በጣም ያው ሚያዚያ አንዳንድ ጊዜ ይገፋ ይላል፣ አንዳንድ ያጠር ይላል እንደ የወቅቱ ሆኖ ግን አጽዋማት ላይ በጣም ሰፊ ቻሌንጅ ነው ያለው። ስለዚህ ምንድነው የምናደርገው በዚህ ወቅት? ያው ስትራቴጂዎቻችንን ከሩቲን ስትራቴጂ ለወጥ ለማድረግ እንሞክራለን። ሩቲን ላይ እንዳልኩት ለምሳሌ አዲስ አበባ ውስጥ ለምሳሌ የምነግርህ 12 ቲሞች አሉን። ስለዚህ በሁሉም ክፍለ ከተማዎች ውስጥ በየቀኑ እየተዘዋወሩ ደም የማሰባሰብ ስራ ይሰራሉ። እንዲሁም በቀይ መስቀልና በእኛ ሄድ ኦፊስ ጤና ሚኒስቴር ግቢ የሚገኘው ሄድ ኦፊስም የመለገሻ ጣቢያዎች አሉን። ስለዚህ በእነሱ ቦታዎች ሁሉ ደም ለማስለገስ እንሞክራለን። ሩቲን ስራችን ነው ይሄ ዴይ ቱ ዴይ። ወደ አጽዋማት ስንመጣ ግን አብዛኛው ዶነሮቻችን በተለይ ደግሞ ሁለቱም ታላላቅ ሃይማኖቶች ሁለቱም በአንድ ላይ ሲመጡ ከባድ ያደርገዋል። ስለዚህ ትንሽ የስትራቴጂ ለውጦች እናደርጋለን። የመጀመሪያው የምናደርገው የዶኔሽን ሰዓቶቻችንን ገፋ እናደርጋለን። በተለይ ለኦርቶዶክስ አማኞች ከ9 ሰዓት ምናምን በኋላ እንዲለግሱ ሁኔታዎችን እናመቻቻለን። እንዲሁም ለእስልምና ሃይማኖት ተከታዮችም እንዲሁም ማታ መለገስ የሚችሉ ካሉ በተለይ ይሄ አዲስ አበባ ላይ ብዙ አልሰራንም፣ ግን ክልሎች ላይ ብዙ በተለይ በጣም ሙስሊም ፕሪዶሚናንት የሆነባቸው ክልሎች ላይ ይህንን ሜትድ እንጠቀማለን። ማታ ላይ ካፍጥር በኋላ እንዲለግሱ እያደረግን ነው። በሁለተኛ ደረጃ የምንጠቀማቸው ካምፔይኖችን ነው። የዶኔሽን ካምፔይኖችን በርካታ ካምፔይኖችን ለማድረግ እንሞክራለን። በሌሎች ወራት ላይ ካምፔይን ብዙ አናደርግም። እንዳልኩት ሩቲን ዶኔሽን ነው የሚሆነው፣ በሩቲንነቱ ይቀጥላል። በእነዚህ ወራት ላይ ግን በተለይ ቅዳሜና እሁድ ላይ ያው በተለይ የኦርቶዶክስ ክርስቲያን አማኞች የሚጾሙበት ሰዓት አነስ ስለሚል ቅዳሜና እሁድ ላይ ካምፔኖችን በማድረግ የሱን ቁጥር ለመጨመር እንሞክራለን። አሁንም በተደጋጋሚ ከተለያዩ የለገሳ ክለቦች፣ ማህበራት ጋር በመሆን ካምፔኖችን እናዘጋጃለን። እንዲሁም ደግሞ በዚህ ጾም የማይሳተፉ የሌላ እምነት ተከታዮች የሆኑትን ታርጌት እናደርጋለን። ሜይንሊ በዚህ ሰዓት እነሱን እንደ ፕራይመሪ ሶርስ ኦፍ ብለድ ዶኔሽን እንጠቀማለን። አራተኛውና ዘላስቱ ይርስ እንትን ያልነው ስፔሻል መንዝ ዴዲኬት እናደርጋለን። በተለይ አሁን ከ2016 ጀምሮ በተቋም ደረጃ ያው በሀገር ደረጃ ባይባልም በተቋም ደረጃ መጋቢት ወርን የደም ልገሳ ወር ብሎ በመሰየም ሙሉ ወሩን የሞቢላይዜሽን የትምህርትና ቅስቀሳ የማስተባበር ስራዎችን በመስራት ከተለያዩ ድርጅቶች ከሚዲያ ጋር ከእናንተ ጋር በመቀናጀት በርካታ ስራ የምንሰራበት ወር ነው። ባለፉት 2 ዓመታት ጥሩ ውጤት አግኝተናል። ባይዘው ይህንን በማድረጋችን አጽዋማቱ ላይ ሊፈጠር የሚችለውን እንትን አትሊስት ከሌሎች ወራት ጋር የተለየ እጥረት እንዳይኖር ማድረግ ችለናል። ስለዚህ ያንን አጠናክረን በመቀጠል አሁንም ሌሎች ተጨማሪ ስትራቴጂዎችንም እየነደፍን ነው። እነሱን በደረሱ ጊዜ ኦፊሻሊ እያስተዋወቅን ይህንን እጥረት በዛ ወር ሊፈጠር የሚችለውን እጥረት እንዳይኖር ለማድረግ ጥረት እናደርጋለን ማለት ነው።
ተመልካቾቻችን የጤና ጥበብ ፕሮግራማችንን እየተመለከታችሁ ትገኛላችሁ። አሁን ደግሞ የአፍታ ቆይታ አድርገን የምንመለስበት ሰዓት ላይ ነው የምንገኘው። ከአፍታ ቆይታ በኋላ ከእንግዳችን ጋር ቆይታ እንቀጥላለን። አብራችሁን ቆዩ። ተመልሰናል። ተመልካቾቻችን የጤና ጥበብ ፕሮግራማችንን እየተመለከታችሁ ነው የምትገኙት። ከእንግዳችንም ጋር የተለያዩ ጉዳዮችን እያነሳን ነው የምንገኘው። አሁን እንግዲህ ወደ ቀጣዩ ጥያቄ እናልፋለን። ምናልባት በአሁኑ ወቅት እንግዲህ እጥረት ከሚከሰትባቸው ወቅቶች አንዱ ላይ ነው ያለነውና የአጽዋማት ወቅት ነው። የሁለቱም ትልልቅ ሃይማኖቶች ሁለቱም ጾም ላይ ናቸውና ምናልባት ግን በዚህ አጋጣሚ ይህንን ፕሮግራም ለሚከታተሉ የማህበረሰብ ክፍሎች ከነዚህ ውጭ ያሉ ሰዎች ወይም ደግሞ በልዩ ሁኔታ መለገስ እንፈልጋለን ለሚሉ አካሎች በዚህ አጋጣሚ ጥሪ ማስተላለፍ ከቻልክ እድሉን ሰጥ። እውነት ነው። በዚህ አጋጣሚ እንግዲህ ሁላችሁም እንግዲህ ጾም አጽዋማት ወር እንግዲህ የቅድስና ወር ናቸው፣ የመስጠት ወራት ናቸው ብለን እናስባለን። ከምንሰጣቸው ነገሮች አንዱ ደግሞ ህይወት ነው፣ ብርሃን ነው። ስለዚህ ህይወት ለመስጠት ሰዓት አይገድበንም፣ እኛም ህይወትን ለማስተላለፍ ሰዓት አይገድበንም እና በማንኛውም ሰዓት መጣችሁ መለገስ በምትፈልጉበት ሰዓት ሁሉ ክፍት እንደሆነን መንገር እንፈልጋለን። በአጽዋማቱ ማተሳተፉ ወገኖቻችንም አሁንም ይሄ ደም በማንኛውም ጊዜና ሰዓት ደም ለሚያስፈልጋት እናት፣ የደም ኮምፖኔንቶች ለሚያስፈልገው ልጅ፣ በአደጋዎች ምክንያት ህይወቱ ወይም አካሉ አደጋ ላይ የወደቀን ወጣት ህይወት የምንሰበስብበት ነውና በዚህ አጋጣሚ ሁላችሁም በአጽዋማት ወቅት የሚፈጠረውን የደም እጥረት ለመከላከል በደም መለገሻ ጣቢያዎቻችን በዚህ ብቻ ሳይሆን በየክልሉ በአጠቃላይ እንደ ሀገር ወደ 60 ደም ባንኮች አሉን። አዲስ አበባ ውስጥ ደግሞ ተንቀሳቃሽ የደም ማሰባሰቢያ ጣቢያዎች አሉን። እየተገኛችሁ ደም እንድትለግሱ ይህንን በሚፈልጉት ስምና በኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት ስም ጥሬን ማስተላለፍ ፈልጋለሁ። ጥሩ እንግዲህ ተመልካቾችም ጥሪውን ይቀበሉታል ብዬ ተስፋ አድርጋለሁ። እንደዚህ በዚህ የስራ ሂደት ውስጥ ግን የተሰበሰበው ደም ቀደም እንዳልከው እንግዲህ ከዚህ በፊት ነገር ለእናቶች፣ ለህፃናት በተለያየ ምክንያት በአደጋም ሊሆን ይችላል በህመም ምክንያት ፍላጎቱ ወይም ደግሞ በአስገዳጅ ሁኔታ መውሰድ አለባቸው ተብሎ በሚታሰብበት ሁኔታ የሚሰጥ ነውና ሁሉም ሰው እዚህ ላይ ርብርብ አድርጎ እጥረቱን መቅረፍ አለበት ብለን እኛም የጤና ጥበብ መልእክታችንን በዚህ አጋጣሚ እናስተላልፋለን። የስርጭት መጠኑ ምን ይመስላል? ለምሳሌ እንዲህ የተሰበሰበው ደም የግል ጤና ተቋማት፣ የመንግስት ጤና ተቋማት ሲሄድ ያለው የስርጭት ሂደቱ ምን ይመስላል የሚለውን ደግሞ የተወሰነ ነገር ንገረን። ስርጭት ላይ እንግዲህ የደም ከሰበሰበን በኋላ ቅድም ለመግለጽ እንደሞከርኩት እንደ ብሪጅ ነው የምናገለግለው በለጋሹና በተጠቃሚው መሀል። ስለዚህ ተጠቃሚ ሆስፒታሎች እኛ ጋር መጠው ይወስዳሉ። አጠቃላይ እንደ ሀገር ወደ 752 ሆስፒታሎች እናገለግላለን። ከኛ እየመጡ ደም ይወስዳሉ። አዲስ አበባ ላይ ብቻ ደግሞ ወደ 140 አካባቢ ሆስፒታሎች የመንግስትም ይሁኑ የግል ጤና ተቋማት ደም ለመስጠት አስፈላጊውን ክራይቴሪያ ያሟሉ ተቋማት ደም ይወስዳሉ። ሆኖም ግን አብዛኛው በምንል ደረጃ ትልልቅ ሆስፒታሎች ናቸው የደም አብዛኛውን የደም ቁጥር የሚወስዱት። ያው አዲስ አበባ ከመጣ ወደ ጥቁር አንበሳ፣ ሴንት ፖል፣ ጋንዲ እና አለርት ናቸው። አብዛኛው ግን ከአዲስ አበባ ውስጥ አሁን ወደ 40% የሚሆነው ጥቁር አንበሳ ነው የሚወስደው። 40% በጣም ትልቅ ቁጥር ነው። በቀን ከ100 ምናምን በላይ ደም ያስፈልጋቸዋል። እነሱ የሚሰጡት የሕክምና አገልግሎት እንደምታውቁት ኮምፕሌክስ ነው። በተለይ ከደም ሕክምና ጋር ተያይዞ ከካንሰር ጋር ተያይዞ ያሉ በሽተኞቻቸው ቁጥር ሰፊ እንደመሆኑ መጠን ሰፊ ቁጥር ይወስዳሉ። ስቲል ግን እንደዛም ሆኖ በቂ ነው ብለን አናምንም። እኛም እነሱም ያው በቅቷቸው ነው ያቆሙት ብለን አያቆሙም። አክቹዋሊ በቅቷቸው ሳትስፋይድ ሆነዋል ብለን አናምንም። ስለዚህ ስርጭቱ እሱን ነው የሚመስለው። አብዛኛው በቴርሸሪ ሆስፒታሎች ነው አገልግሎቱ እየተሰጠ ያለው። ስለዚህ አብዛኛው እነሱ ጋር ነው የሚሄደው። ጥሩ። አንዳንድ የማህበረሰብ ክፍሎች ደም መለገስ እኔ ላይ ጉዳት ይዞብኝ ይመጣል ብለው ግላዊ ስጋታቸውን ሲያንጸባርቁ ይሰማል። ሳይንሱ ምን ይለናል?
ሳይንሱ በአጠቃላይ ደም መለገስ የተለየ ጉዳት አያመጣም። የተለየ ጉዳት ስንል አንድ ሰው ደም ለመለገስ ሊያጠፋው የሚችለው ጊዜ አለው። ኦፍኮርስ ጊዜውን መርፌ ስለሚወጋ የመርፌ የምትወጋውን ህመም ያ ማለት ስትገልጸው የቁንጥጫን ያክል አንድ ሰው የመቆንጠጥ ያክል ህመም ነው ሊሰማ የሚችለው። ከዛ ውጭ ደም ሲወሰድ ቅድም እንዳልኩት አስፈላጊ ምርመራዎች ይደረጋሉ። ያንን የጎንዮሽ ጉዳቶቹ እንዳይኖሩ ነው። ማንም ሰው ሌላ ህመም እያለበት መድኃኒት እየወሰደ ኦር መለገስ የማይችልበት ክብደት የጤንነት ሁኔታ ላይ ሆኖ እንዲለግስ አይፈቀድም። ስለዚህ ሙሉ ጤነኛ የሆነ ሰው ስለሆነ የሚለግስ ሙሉ ጤነኛ የሆነ ሰው በአማካኝ ከ5 እስከ 6 ሊትር ደም አለው። ከዛ ደም ውስጥ የምንወስደው ማክሲመም 480 እስከ ለምርመራ እስከምንወስደው ተደማምሮ 480 ኤምኤል ማለት ከ10% በታች ነው። ከ10% በታች የሆነ ደም ልገሳ በሰውየው ጤና ላይ የተለየ ጉዳት አያመጣም። ያ ማለት ግን ደም ሲለገስ አንዳንድ አድቨርስ ኢቨንቶች አይኖሩም ማለት አይደለም። እነዚህ አድቨርስ ኢቨንት የምንላቸው ወይም ደግሞ የጎንዮሽ እንትኖች ቅድም እንዳልኩት መርፌ ሲወጋ በጣም ፓኒክ የሚያደርግ ሰው ሲንኮፓል አታኮች እንትኖች ሊኖሩ ይችላሉ። ወይም ደግሞ በደንብ ምግብ ሳይበላ በልቻለሁ ብሎ አንዳንዴ በግሩፕ ሲመጣ በተለይ ያው ላለመመለስ ሌላ ቀን ምግብ ሳይበላ ወር ሳይጠጣ በልቻለሁ እንትን ብያለሁ ብሎ ይለግስና ደም በምንቀዳበት ጊዜ የመድከም እንትን ማለት ሳይኖች ዲዚ የመሆን እንትኖች ይመጣሉ። ግን እነዚህ በጣም ኢዝሊ ትሪቴብል እዛው ባለ እንትን በፍሉድ እና በውሃ ተጨማሪ በመውሰድ የሚስተካከሉ ስሜቶች ናቸው። እንደው አድቨርስ ኢቨንትም ማለትም ይከብዳል። ያው ስሜቶች ናቸው፣ የተወሰኑ ስሜቶች ይኖሩታል። ከዛ ውጭ ደም መለገስ በጤና ላይ የተለየ ጉዳት አያመጣም። ጥሩ፣ ወደ የአይን ብሌን ልገሳ ደግሞ እንምጣ። እሺ፣ ስለሱ ደግሞ የተወሰነ ነገር በል። ምክንያቱም አሁን እንግዲህ ተቋሙ ከእናንተ ጋር መርጅ ካደረግ በ2015 ነው ከእናንተ ጋር አንድ ላይ ሆኖ የተቋሙ ስያሜ የተቀየረው ከዛ ጊዜ ጀምሮ ነው። ምናልባት ግን እሱን አስመልክቶ ተቋማችሁ ምን እየሰራ ነው? እንደው ቁጥርስ ማንሳት ከተቻለ ለምን ያህል ሰዎችስ እስካሁን ድረስ ውጤታማ የሆነ የአይን ብሌን ንቅለ ተከላ ተደርጓል የሚለውን ነገር ደግሞ እስቲ ነይ። ጥሩ። የአይን ብሌን ልገሳ እንግዲህ በጣም እንደ ሀገር በጣም ጥሩ ሰርቪስ አለን ከምንላቸው ስፔሻላይዝድ ሰርቪስ ናቸው። ስፔሻላይዝድ ሰርቪሶች ውስጥ ነው እንግዲህ የአይን ብሌን ልገሳ ቅድም ለመግለጽ እንደሞከርኩት ባለፉት 23 ዓመታት ሲሰራ የነበረ አገልግሎት ነው። ባለፉት 3 ዓመታት ደግሞ ከደምና ህብረ ሕዋስ ባንክ አገልግሎት ውስጥ ሆኖ አገልግሎቱን እየሰጠን ነው። ይህንን በሚሰራበት ጊዜ ባለፉት 23 ዓመታት ከ3500 ሰዎች በላይ የአይን ብርሃን መመለስ ተችሏል። እንግዲህ ወደ ባለፉት 3 ዓመታት የተለየ ምን ነገር መጣ ከተባለ ወደ መንግስት ከመጣ በኋላ ቅድም በመግቢያ ላይ ለመግለጽ እንደሞከርኩት ዋነኛው ቻለንጅ ፋይናንሻል ቻለንጅ ነበረ ወደዚህ እንዲመጣ ያደረገውና ያ ፋይናንሻል ቻለንጅ ሙሉ በሙሉ በመቀረፉ መልሶ በሰው ኃይል የማደራጀቱ እንደ መንግስታዊ ተቋም ወደ መንግስት ስርዓት ማስገባቱ እንዳለ ሆኖ ሰፊ የንቅናቄ ስራዎች ተሰርተዋል። የአይን ልገሳ ልክ የደም ልገሳ ወር እንደምንለው ህዳር ወር ላይ ደግሞ የአይን ልገሳ ወር በሚል ሰፊ እንቅስቃሴዎች ሰርተናል። ይህንንም በማድረግ የአይን ብሌን አጠቃላይ ኢትዮጵያ ውስጥ አሁን ያው ደፍረን ኢትዮጵያ ውስጥ ሙሉ በሙሉ ባንልም ትንሽም ሰምቶ የማያውቅ ሰው አይኖርም ብለን እናስባለን። በጣም ሰፊ የሞቢላይዜሽን የእውቅና ስራዎችን እየሰራን እንገኛለን። በህብረተሰባችን ዘንድ ትንሽም ቢሆን እውቅናው አለ። ቀጥሎ ደግሞ ወደ ውሳኔ እንዲሄዱ ማድረጉ ላይ ነው። ይህንን ማሳያ ምንድን ነው? እንግዲህ የአይን ብሌን ልገሳ ከህይወት ካለፈ በኋላ የሚለገስ እንደመሆኑ መጠን ሰዎች ቃል የሚገቡት በህይወት እያሉ ነው፣ ወይም ደግሞ ህይወታቸው ካለፈ ቤተሰባቸው ነው ይህንን የሚያደርገው። ስለዚህ በጣም በቀላሉ ማሳያ የ2016 እና 2017 ቁጥሮችን ማየት ብንችል
2016 በአጠቃላይ ቃል ከገቡት አንጻር 2017 ፈርስት ኳርተር ብቻ ፈርስት ኳርተር የመጀመሪያው 3 ወር ብቻ በ3 እጥፍ ይበልጣል። የዛን ያመቱን የፈርስት ኳርተሩ በ3 እጥፍ ይበልጣል። ያ የሚያሳየው አሁን እቅዳችን በዚህ አመት ወደ 1000 ሰው ቃል እንዲገባ ነበር። አምና ወደ 700 አካባቢ ነበረ። እሱን ቃል እንዲገባ ለማድረግ 1000 ነበር ፕላን ያደረግነው ፈርስት አመቱን ሙሉ። ሆኖም ግን ፈርስት ኳርተር ላይ ብቻ ወደ 1400 1500 ደርሰናል። በአሰባሰብ ደረጃም ቃል ማስገባት ብቻ ሳይሆን በአሰባሰብ ደረጃም የአምናውን ቁጥር ኦልሬዲ አሁናቸው አድርገናል። ኦልሞስት ጥቂት ዲፈረንስ ነው ያለው። ያ ማለት ኦልሞስት ዳብል ማድረግ ይቻላል። በሁለተኛ ደረጃ በሶስተኛ ደረጃ ማስፋፋት ነው። እዚህ አገልግሎት ከመጣ ወዲህ ያደረግነው እንግዲህ ያው አንድ አይን ባንክ ነው ሚኒሊክ በሚገኘው ሆስፒታል ያለን የነበረው። ሆኖም ግን ይሄ ለኢትዮጵያ በቂ አይደለም። አገራችን ትልቅ አገር ናት፣ ሰፊ ህዝብ ነው ያለን። ይህንን አገልግሎት የሚፈልጉ እስከ ግማሽ ሚሊዮን ሊጠጉ የሚችሉ የህብረተሰብ ክፍሎች ባሉበት አንድ አይበቃም በሚል ባለፈው ህዳር ወር መጨረሻ ላይ ታህሳስ ወር ላይ በጅማ አንድ ተጨማሪ ብራንች ከፍተናል ማለት ነው። ስለዚህ ያንን የአይን ባንክ ስለዚህ ይሄ በክልል የመጀመሪያው የአይን ባንክ ነው። በጥራት ደረጃም በጣም ሰፊ የጥራት ፍተሻዎች የሚደረጉበት ኢንተርናሽናሊም አክሬዲትድ የሆነ ተቋም ነው ያለን በአይን ባንክ ደረጃ እና ህብረተሰባችን አሁንም የአይን ባንክ ስራ በለጋሾች ያው አጠቃላይ የኛ ተቋም ስራ በለጋሾች ላይ የተወሰነ እንደመሆኑ መጠን በዚህ አጋጣሚ ህይወታችን ካለፈ በኋላ የሰውን ብርሃን መመለስ ምን ያህል መታደል እንደሆነ መቼም ለሁላችንም ግልጽ ነውና ምንም የተለየ የፋሻል ወይም መልካችን ላይ የሚቀየር ነገር የለውም። የቀብር ስነ ስርዓትን አያስተጓጉልም። ምንም አይነት የአስከሬኑ ላይ የሚፈጠር ቤት ድረስም ሆስፒታል ድረስም በማንኛውም እንትን ቃል የገቡ ሰዎች ባሉበት ሄደን መውሰድ እንችላለን። ፕሮሲጀሯም ማክሲመም 15 ደቂቃ የምትወስድ ፕሮሲጀር ናትና ያንን በማድረጋችን ግን ህይወታችን ካለፈ በኋላ ብርሃናችን በምን ያህል ጊዜ ውስጥ ነው እስከ 12 ሰዓት ውስጥ መወሰድ ይችላል። እስከ 12 ሰዓት ውስጥ መውሰድ ስለምንችል በዛ ጊዜ ውስጥ የተለገሱ ብሌኖችን ለተጠቃሚ ወገኖች በማስተላለፍ የአይን ብርሃንን እንድንመለስ በዚሁ አጋጣሚ ጥሪያችንን ማስተላለፍ። በጣም አሪፍ። ምናልባት ሰዓታችን እየገደበን ስለሆነ እንደ ተቋም የእናንተ ተቋም በቀጣይ ምን ለማድረግ አስበዋል የሚለው ነገር እኔና ደሙንም አስመልክቶ የአይን ብሌን ልገሳውንም አስመልክቶ ለማህበረሰቡ የምታስተላልፈው ጥሪ ካለ እሱንም ታክልና ፕሮግራማችን እናጠናቃለን። ጥሩ። እንግዲህ እንደ ተቋም አሁን በተለይ አሁን ያለንበት ፔሪድ ወደ ቀጣይ የሚድ ተርም ፕላን የምንዘዋወርበት ጊዜ እንደመሆኑ መጠን ሰፊ እቅዶች አሉን። እንደ መግቢያ ላይ ለማለት እንደሞከርኩት ያሉን ደም ባንክ ቁጥሮች፣ የአይን ባንክ ቁጥሮች ለኢትዮጵያ ሕዝብ በሙሉ በቂ ናቸው ብለን አናስብም። ስለዚህ አሁንም አክሰስን ከመፍጠር አንጻር ተጨማሪ የደም ባንኮችን የአይን ባንኮችን የማስፋት እቅዶች አሉን። ይህንን ስናደርግ ያው ጥራቱን የጠበቀ ደህንነቱ የተጠበቀ መሆን እንዳለበት ታሳቢ ስለምናደርግ ስትሪንጀንት በሆኑ ክራይቴሪያዎች ይህንን እያስፋፋን እንሄዳለን። በሁለተኛ ደረጃ እስካሁን ስንሰራቸው የነበሩ ስራዎች ላይ አጠቃላይ የምንሰበስበው ሆል ብለድ ወይም ደግሞ ሙሉ የደሙን እንደመሆኑ መጠን ተጨማሪ ኮምፖኔንት ወይም ደግሞ ፕሮሰስ አድርገን የምናገኛቸውን የደም አይነቶች በቀጥታ መሰብሰብ የምንችልበትን ካፓሲቲ እየፈጠርን አገልግሎታችንን እያዘመንን አገልግሎቱ አሁን ያለበትን ደረጃ ብቻ ሳይሆን በቴክኖሎጂም በሰው ኃይልም በብቃትም እያዘመንን የመሄድ እቅድ ነው ያለን ቦዝ የአይን ባንክም የደም ባንክ ላይ። በተጨማሪም ግን እንደምታውቀው አዲስ የጤና አዋጅ አለ 1362። እሱ አዋጅ ላይ የተሰጡን ኃላፊነቶች አሉ። ከደም
ከህብረ ሕዋስ በተጨማሪ አሁን የአካል ክፍል ንቅለ ተከላንም እንድናስተባብር ስራዎች የዝግጅት ስራዎች እየሰራን ነው። ከህግ ማዕቀፍ ከተቋም አሁንም ስማችንም አደረጃጀታችንንም የመቀየር ስራዎች እየሰራን ነው። በቀጣይ ዓመታት እንግዲህ በሚሄድበት ፍጥነት እየሰራን ነው የምንገኘው። ስለዚህ ተቋሙ ሪፎርሙ የሄልት ሴክተር ሪፎርም ውስጥም ንቁ ተሳታፊ ነው ማለት ይቻላል። ያው የሪፎርሙን እድል እንዳጋጣሚ ይህኛውም ሪስፖንሲቢሊቲ ስለተሰጠን እሱን ለመወጣት በሚያስችል መልኩ የተቋሙን ሪፎርም እየሰራ እንገኛለን። በመጨረሻ እንግዲህ ይሄን ሁሉ ስንሰራ አሁንም በተደጋጋሚ እንደምለው የለጋሾቻችን መኖር ነው የዚህን ተቋም ዋና ሰርቫይቫል እና ዋና ምክንያቱ። ስለዚህ ሀገራችን ውስጥ ያለው የደም ልገሳ ባህል የደም ልገሳ ባህል እንዲሆን አሁንም አበክረን እንሰራለን። የቲሹም ሌሎች ወደፊት የሚመጡ ልገሳዎችንም ባህል እስከሚሆኑ ድረስ በአድቮኬሲ በኮሚኒኬሽን እና በፐብሊክ ሪሌሽኖች ላይ ጠንካራ ስራዎች እንሰራለን ብለን እናስባለን። ይህንን እንድናደርግ ይህንን እድል ለሰጡን ለጋሾቻችን በድጋሚ ከፍ ያለ ምስጋናችን እናቀርባለን። አሁንም ግን ደም የሚቋረጥ ልገሳ የሚቋረጥ ተግባር አይደለምና ደም እንድትለግሱ የአይን ብሌናችሁን እንደመለገስ ቃል እንድትገቡ ጥሪ እያስተላለፍኩ ለነበረን ቆይታ ማመስገን እፈልጋለሁ። አመሰግናለሁ። እኛም እንግዲህ እዚህ ተገኝተን እንዲህ አይነት ቆይታ እንድናደርግ ስለፈቀድክ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። ተመልካቾቻችን ስትከታተሉ የነበረው የዚህ ሳምንት የጤና ጥበብ ፕሮግራማችን እስካሁኑን ይመስል ነበረ። ሳምንት በሌላ ፕሮግራም እስክንገናኝ እስከ ሳምንት ጤና ይስጥልን።